ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ እንግዲህ ጊር በሚል ተከታታይ የማቀርብላችሁ 31ኛው ቪዲዮ ነው። ዛሬ ቀኑ ሴፕቴምበር 25 ነው በፈረንጆቹ። እንግዲህ በዚህ ጊር በሚለው እያየን ያለነው ነገር ከዚህ በፊት ሰምታችሁ የምታውቁ ወይም ቪዲዮን አይታችሁ የምታውቁ ሰዎች እንደምታውቁት እንግዲህ ሲጀምር ሀሳቡ አዲስ አበባን ብናሰፋው ብዙ ኢኮኖሚያዊ ጥቅም እናገኛለን ከሚል ነው። መጀመሪያ ሲነሳ እንደ መልካም ሀሳብና ኢኮኖሚክ ኦፖርቹኒቲ ያለ ያንን ኤክስፕሎይት እናድርገው ከሚል አንጻር ነው ዝም ብዬ ያነሳሁት መጀመሪያ። ነገር ግን እንግዲህ ሀሳቡን ስገባበትና ሳየው አማራጭን ብቻ ሳይሆን ኦልሞስት እንደዛ ካላደረግን በጣፈንታችን ላይ የቆመረን ነው የሚሆነው። በጣም ብዙ ማለት ኦፖርቹኒቲ ኮስቱ በሀገራችን የምናያቸውን አሁን ልናያቸው ልንሰማቸው ማንፈልጋቸው ዘርፈ ብዙ ማህበራዊና ኢኮኖሚያዊ ቀውሶችን ነው የሚያስከትለው የሚለው ነገር ነው እና እንግዲህ እንዴት እናድርገው እንዴት ይሁን ወዘተ እያልን ስንሄድ መጨረሻ ላይ አሁን የደረስንበት ደረጃ አንሎኪንግ ኢትዮጵያስ አርባን ላንድ ኤንድ ሃውሲንግ ማርኬት ሲንተሲስ ሪፖርት በሚል ዓለም ባንክ ያወጣው ሪፖርት ነው እና እንግዲህ አንሎኪንግ ከተባለ ምን ማለት ነው? ሎክድ ሆኗል ማለት ነው። እና የኢትዮጵያ ማለት የገበያ የመሬት ገበያ እና የቤት ገበያ ካቅሙ በታች ነው ተቆልፎበት ተቀምጧል። እየተሰራ አይደለም፣ እየወጣ አይደለም፣ ታሽጓል ነው እና ይሄንን የተቆለፈ ቆርጦ እንዴት አድርገን ነው ይሄንን የሀገሪቱን የመሬት ሀብትና ማለት የመሬት ገበያና የቤት ገበያን በማበረታታትና በማሳደግ አንደኛ ህዝቡን ተጠቃሚ የምናደርገው፣ ሁለተኛ ደግሞ ህዝቡ ተጠቃሚ በሚሆንበት ጊዜ መለቀቅ የሚችለውን ያንን ምቅ የኢኮኖሚ አቅም መልቀቅ የሚቻለው እንዴት ነው የሚለውን ጉዳይ ነው ሊያብራራ የሞከረው እና ምንም እንኳን እያልን መተን እንግዲህ በሁለት ፕሮንግ ሁለት ጣት ያለው ወይንም ሁለት ዘውግ ያለው እንትን ነው ሪፖርት ነው። አንዱ ስለ መሬት ጉዳይ ነው የሚያወራው፣ ሁለተኛው ስለ ቤት ግንባታዎች ጉዳይ ነው እና የመሬቱን ጉዳይ አይተን የቤቱን የጀመርነው ቢሆንም ግን አንድ ነገር ስለከነከነኝ እንግዲህ ወደኋላ ተመልሼ ማየት ጀመርኩ ማለት ነው እና አንዱ ችግሩ ምንድነው? አሁን እዚህ ጋር በዚች ተርኮይዝ በሆነችው ቀለም የተሰመረ አረፍተ ነገር ካያችሁት ላክ ኦፍ ክላሪቲ ኦን ሊዝ ሎ ሃዝ ኢንካሬጅድ ኮንቨርዥን ፍሮም ፐርሚስ ቱ ሊዝ ይላል። ማለት በሊዝ ህጉ ላይ ያለው የግልፀኝነት ችግር ሰዎች ፐርሚት ከሚባለው የይዞታ አይነት ወደ ሊዝ ለመቀየር ያላቸውን ሁኔታ አወሳስቦታል ነው። አሁን ይህን ባለወስዳችሁ ስትሰሙት ፐርሚት ምንድነው? ሊዝ ምንድነው? ማወሳሰብ ምንድነው? ማወሳሰብ ውስጥ ምን ችግር ያስከትላል? የተለያየ ጥያቄ እንድታነሱ ነው የሚያደርጋችሁ እና ስለዚህ ልክ ነው ቱ አንደርስታንድ ፕሮብለም የሊዝ ህጉ ለምንድን ነው በዚህ መልኩ ለምሳሌ በችግርነት የተጠቀሰው ብዬ የሊዝ ህጉን አንደርስታንድ ለማድረግ ሄድኩ ማለት ነው። እና እንግዲህ የሊዝ ህጉን ታሪኩ ማለት አንደርስታንድ ለማድረግ ስትሄዱ ራሱን የቻለ አንድ የሆነ ሚኒ ቴሲስ ማለት ሚኒ ሪሰርች ነው የሚሆንባቸው እና እንግዲህ ባለፉት አሁን 31ኛው ነው ያለነው ካልተሳሳትኩ ከስንተኛው እንደጀመርን ባላቅም ከዛ በፊት በነበሩት አንድ ከ8 እስከ 10 በሚሆኑ ቪዲዮዎች ወይንም ከ8 በላይ በሚሆኑ ቪዲዮዎች የሊዝ ህጉን የኢትዮጵያን የሊዝ ህግ አንደርስታንድ ለማድረግ ጥረት እያደረግኩ ነው ያሳለፍኩት ማለት ነው። እና እንግዲህ ጠቅለል አድርጌ ሳስቀምጠው እንደተረዳሁት አሁን ደርግ አንድ ጥሩ ስራ ሰርቶልናል። ምንድነው ያም ጥሩ ስራ? እንግዲህ የከተማ መሬትና ትርፍ ቤቶች አዋጅ፣ የገጠር መሬት ምናምን አዋጅ የሚል ሁለት አዋጆች በፈረንጆቹ አቆጣጠር በ1975 ዓ.ም አውጥቶ በዛ አዋጅ መሰረት ያደረገው ምንድነው? በጠቅላላ በሀገሪቱ ውስጥ የሚገኘውን መሬት ሰብስበው የመንግስት ንብረት አደረገው። በሀገር ውስጥ የሚገኘውን የመንግስት ንብረት አደረገውና የግል ማለት ለግል ጥቅም ከሚውል በላይ የግል ንብረቶችን በሙሉ ትርፎችን በሙሉ ኤክስፕሮፕሬት አደረጋቸው። ስለዚህ አንድ ቤት ካላችሁ ቤታችሁ መኖር ነው ባለቤት መሆን ትችላላችሁ። የሆነች ትንሽ ንግድ ካላችሁ እሷንም ይዛችሁ መቀጠል ትችላላችሁ ወዘተ ወዘተ። ግን እንደዚህ ትልልቅ ባለሀብት ለምሳሌ ብዙ መሬት ኖሯችሁ ቤት ሰርታችሁ የምታከራዩ ወይ ምናምን ሪል ስቴት ዴቨሎፐር እንዳትሆኑ፣ ትልልቅ ሆቴሎች ምናምን ባለቤት እንዳትሆኑ
ቆላለፈውና ምን ሰጠን መሰላችሁ? እኔ በፖሊሲው መስማማት አይደለም፣ ነገር ግን ከመሬት ፖሊሲ አንጻር ደርግ ምን አድርጎ አስጀመረው? ለሰው ለገበሬውም ቢሆን የሚያርሰው አንድ መሬት ይሰጠዋል። ለነዋሪውም ቢሆን የሚኖርበት አንድ መሬት ይሰጠዋል። የሚነግድም ሰው ካለ ለሚነግድባት አንድ ንግድ፣ እሷም እንግዲህ እንደሚባለው ካልተሳሳትኩኝ ከ500 ሺህ ብር በላይ ካፒታል ሊኖራት የማይችል አንድ ንግድን፣ ለምሳሌ ፋርማሲ ወይንም የሆነች ቡና ቤት የሆነች ጨርቃጨርቅ የሆነ ነገር ሱቅ ምናምን ሰርታችሁ የምትሰሩበት እንደዚ አንድ ቤት ይፈቅድላቸዋል። ከዛ በተረፈ የለም ብሎ እና ደግሞ ቤት መሸጥ መግዛት መለወጥ ይቻላል። ግን መግዛት መለወጥ መሸጥ የሚቻለው ለምንድን ነው? ለዚሁ ዓላማ ነው። which means ቤት ከሌላችሁ ቤት እንዲኖራችሁ እንጂ ለምሳሌ ቤት በመነገድ ሀብት እንድታፈሩ ባለመፈቀድ ሶሻሊስታዊ ስለሆነ ማለት በመሬት ንግድ እንዳትከብሩ፣ በቤት ንግድ እንዳትከብሩ፣ መሬትን ተጠቅማችሁ ደግሞ ትልልቅ ፋብሪካዎች ትልልቅ ሀብት እንዳትገነቡና ሀብት እንዳትፈጥሩ፣ ባጭሩ ካፒታሊስት ወይም ቡርዥዋ እንዳትሆኑ ያግድና ነገር ግን ለግል ጥቅማችሁ መሬት መግዛት መሸጥ፣ ቤት መግዛት መሸጥ ይቻላል ብሎ አለ። ለእያንዳንዱ ሰው ቢያንስ ከተማ 500 ካሬ ሜትር የመኖሪያ ቤት የማግኘት መብቱ የተጠበቀ ነው ወዘተ ወዘተ አለ እና ግን የመሬት ባለቤት አድርጎ ሲሰጣችሁ ፔሪድ የለውም። ለ99 ዓመት ለ20 ዓመት ለ15 ዓመት የለም። እስካሻችሁ ጊዜ ትኖሩበታላችሁ። ስትፈልጉ ለልጃችሁ ታወርሱታላችሁ፣ ስትፈልጉ ትሸጡታላችሁ፣ ስትፈልጉ በብድር ታስይዙታላችሁ ወዘተ። አሁን ኢህአዴግ መጣና እንግዲህ ኢህአዴግን እንደምታውቁት ሶሻሊስት ነው በባህሪው። ነገር ግን እንትን ነው የነጋበት ጅብ ነው የሆነው። ማለት ሶሻሊስታዊ መንግስት ሆኖ መጥቶ አዲስ አበባ የገባው በአሜሪካ ካልቾ ነው። ስለዚህ በአሜሪካ ካልቾ ስለሆነ የገባው አሜሪካኖች ደግሞ እዚህ ገብተ ወይም የምዕራቡ ዓለም ደግሞ እዚህ ገብተ እንትን ሶሻሊስታዊ ስርዓት እንድታራምድ አንፈቅድልህም፣ የመሬት ገበያን መፍቀድ አለብህ፣ የንብረት ባለቤትነት ነፃ ገበያን አዶፕት ማድረግ አለብህ ተብሎ በካልቾ የመጣ ነው። ስለዚህ ማንነቱ ሶሻሊስታዊ ነው ግን መጥቶ አሁን የቡርዣ ስርዓት አስፈጻሚ ነው። ስለዚህ የተጋጨበት ነው የሚመስለው። ስለዚህ ምን ለማድረግ ፈለገ? የገበያ ስርዓትንም ፈቅዳለሁ፣ ግን የገበያ ስርዓቱን ስፈቅድ በቃ ዘረፋማ፣ እንግዲህ እሱ ሶሻሊስት ስለሆነ የገበያ ስርዓት ማለት ካፒታሊዝም ዘረፋ ነው ብሎ ስላመነ ይመስላል። ለዘረፋማ ከሆነ እኔም ወጉ ይድረሰኝ ነው እና የሊዝ ህጉ አወጣጡን ስታዩት ካፒታል ጌንን ማለት እዚህ ጋር አንድ አራት ነገሮች አስቀመጥኩ። አይ ቲንክ በእንግሊዝኛ በአማርኛ ባረጋቸው ጥሩ ነበር መሰለኝ። እኔ እንደው በዋናነት ሊጠቀሱ የሚችሉት የሊዝ ህጉ ችግሮች እነዚህ አራቱ ናቸው ብዬ አሰብኩ። ማለት አንድ ይሄ ማለት ነው እነዚህ ዝም ብለው በግርድፉ ነው ያስቀመጥኩት። ግን ሀሳቡ ምንድን ነው? አንደኛ ዓላማው ካፒታል ጌን የሚባለው ማለት ምን ማለት ነው? አንድ መሬት ሲገዛ ከመንግስት ሲወሰድ የነበረው ዋጋ አለ። አንድ መሬት በጊዜ ሂደት ያ መሬት ዋጋው እየጨመረ ሄዷል እና ያ መሬት ዋጋው እየጨመረ ሄደው ሰውየው ምንም ስላደረገበት አይደለም ነው። ገብቷችኋል? የፈጠረ አሁን ለምሳሌ ቤት ሰራችሁበት መኖር ጀመራችሁ። በጊዜ ሂደት ግን ሰፈሩ እየተለወጠ መንገድ እየገባ ሌሎች ሰዎች እየሰፈሩ ምናምን እያሉ አካባቢው እየለማና ያደገ ሲሄድ የዛሬ 10 ዓመት የገዛችሁት መሬት ከ10 ዓመት በኋላ ምናልባት ዋጋው በ3 እጥፍ በ4 እጥፍ በ5 እጥፍ ጨምሯል መሬቱ። ስለዚህ ኢህአዴግን ያሳሰበው ምንድን ነው? አንድ ሰው ዝም ብሎ መሬት ገዝቶ የሆነች ነገር ጎጆ ቀልሶበት እየኖረ በ10 ዓመት ውስጥ 100 ሺህ ብር የገዛው መሬት 3 ሚሊዮን 4 ሚሊዮን ሊገባ ይችላል። ስለዚህ ምንም ሳይሰራ ምንም ሳይፈጠር በሚሊዮን የሚቆጠር ገንዘብ አግኝቷልና ያችን ገንዘብ መውሰድ አለብኝ የሚል ዓላማ ነው ይዞ የተነሳው። ትልቁ ጉዳዩ ያ እና እንግዲህ አንዱ እሱ ነው። ሁለተኛ ጸረ ከተሜነት አለበት። እንግዲህ ለምን ጸረ ከተሜነት አለበት? ምክንያቱም በኢህአዴግ ፖለቲካ ከተሜ መሆን አትችሉም። ምርጫ 97 ይነግራቸዋል። በግል አፈር ከድሜ ነው ሰው እንደዚህ ይሄ ብሔርተኝነት፣ ጎጠኝነት ከተሜ
መልቲካልቸራል ነው። ገብቷቸዋል። ስለዚህ አይፈልገውም እና ባይፈርኬት ያደርጋል። አንዱ ሌላው ችግሩ ማለት ነው። ስለዚህ አንዱ ችግሩ ያችን ገንዘብ የመቀማት ፍላጎት ነው፣ ካፒታል ጌን የምትባለው። ሁለተኛው ጸረ ከተማ ነው በአስተሳሰቡ፣ የከተማ እድገትን አይፈልግም። ስለዚህ ባይፈርኬት አድርጎ ምን አደረገ? የከተማ መሬትን በሊዝ መሸጥ፣ መግዛት፣ መለወጥ፣ ብድር ማስያዝ ምናምን ይቻላል ብሏል። እሱም ብቻ አይደለም። እሱን ካለ በኋላ ግን የገጠር መሬትን ለልጅ በውርስ ማስተላለፍ ነው እንጂ መሸጥ መለወጥ አይቻልም ብሎ ባይፈርኬት አደረገው። ስለዚህ ምን ማድረግ ነው? ገጠሬውን ከተማህን መሬትህን ጥለህ እንዳትወጣ ነው፣ ጭሰኛ አደረገው ማለት ነው። ግን እንደዛ ቢያደርገውም ሰው ልጁ ምናምኑ እየፈለሰ መምጣቱ አይቀርም። ስለዚህ አዲስ አበባ ውስጥ ግን መሸጥ መለወጥ ትችላለህ ብሎ ደግሞ የመሸጥ የመለወጡን ሂደት በጣም ውስብስብ ነው ያደረገው። ውስብስብ ካደረገባቸው መንገዶች አንዱ ምንድን ነው? ለምሳሌ በሊዝ ያልነበረ ሰው፣ በደርግ ጊዜ መሬት የነበረ ሰው ሊዝ ውስጥ ልግባ ሲል መሬትህ እንደገና ሪቫሊዩ ይደረግና አሁን ባለው ዋጋ ወጥቶለት እንደገና መሬትን እንደገና እንደ አዲስ ትገዛዋለህ ይላል። ገዝተኸዋል እኮ ገዝተኸው ሀብት አትርፏል። ያቺን ግን ሀሳቡ ያተረፍካትን ያገኘሃትን ካፒታል ጌን ማድረግ ስለሆነ ከደርግ ባለይዞታነት ወደ ኢህአዴግ ባለይዞታነት ለመምጣት ከፈለግ በመሀል ያገኘሃትን ግኝት ማምጣት አለብን፣ የመሬቱን ዋጋ። ስለዚህ እንደገና ሌላ ክፍልፋይ ባይፎርኬሽን ይፈጥራል። ለምን? ሰው ባለበት መቀጠል ነው የሚፈልገው። ምክንያቱም ለምንድነው መሬት አላችሁ ይታያችሁ፣ ገዝታችሁታል፣ ዋጋ ጨመረ። ዋጋ ስለጨመረ የባለቤትነት መብት እንድሰጥ እንደገና መሬቱን ግዛው እያላችሁ በአዲሱ ዋጋ። እንዴት ፍትሃዊ እንደሆነ አስቡት። እና እንደዚህ አይነት ስለዚህ ሰዎች ምን ይሆናሉ? በሊዝ የተያዙ መሬቶች አሉ፣ በሊዝ ያልተያዙ መሬቶች አሉ። እነዚህ ደግሞ አሁን በዚህ መልኩ መሬት በሸጥክ ቁጥር እንደገና ሪቫሉ ይደረግ የሚለው ነገር የመሬቱን ገበያ በጣም አዛባው ማለት። ምክንያቱም ሰው አስቡት፣ ለምንድን ነው አሁን ለምሳሌ መሬት ገዛችሁ 10 ዓመት ከቆየ በኋላ ኢንቨስትመንት አይደለም ወይ መጠቀም የላባችሁም ወይ? ይሄንን መብታችሁን ከመሬት ከሆነ ኪራይ ሰብሳቢነት ብሎ እሱ ግን ራሱ ኪራይ ሰብሳቢ ነው። እናንተ ኪራይ ሰብሳቢ እንዳትሆኑ ሊከለክል እንደዛ አደረገው ማለት ነው። እንደገና ደግሞ ኢንሴንቲቭ ብሎ ለልማት ማበረታቻ በማለት ብዙ የሚፈቃቀዳቸው ነገሮች አሉ። እና የሆነው አሁን ደግሞ መጥቶ እዚህ ገብቷቸዋል የነጋበት ጅብ ስለሆነ ሶሻሊዝሙን ላያስከትል ስላልቻለ ልማታዊ መንግስት ልሆን አለ። ስለዚህ በመንግስት ስም ልማት ሰራለሁ ብሎ እንግዲህ የፈጠራቸውን እነዚህ ኢንዶመንት ፈንድ ምናምን የሚባሉ ስንት ኪሳራ ያስከተሉ እስከዛሬ ድረስ ኮሜርሻል ባንክን የሚያስነክሱ ምናምን ችግሮች ፈጥሮ ለተመረጡ ሰዎች መሬት በገበያ ዋጋ ሳይሆን ከገበያ ውጭ በሆነ ዋጋ እንግዲህ የተመረጡ ኢኮኖሚ መስኮችን ለማበረታታት በሚል የሚያድልበት መንገድ አዘጋጀ ማለት ነው። አንዳንዶቹን ሊዙን በጣም ቆይታችሁ ትከፍላላችሁ፣ ኢንቨስትመንታችሁን ሪከቨር ካረጋችሁ በኋላ አንዳንዶቹን የሆነ ነገር ብሎ በባዶ ይሰጣቸዋል። ለ5 ዓመት ይሰጣል፣ ለ10 ዓመት ይሰጣል እየታይ። ስለዚህ ጭምልቅልቅልቅ አረገው። ፋይናሊ ሌላው መደበኛው ሊዝ ከነዚህ አሁን ለምሳሌ ልማት ድርጅቶች የተመረጡ ማበረታቻ ምናምን ከሚገባቸው ከተባሉት ውጭ ያሉትን አሰራሩን ሄዳችሁ ስታዩት ብዙ ክፍተት ተባ ማለት ነው። እና እንግዲህ ከዚህ የተነሳ ቻትጂፒቲ እንደሚለው በቃ እውነተኛ የመሬት ማርኬት እንዳይኖር አደረገ እና አርቲፊሻል ስኬርሲቲን ፈጠረ። አርቲፊሻል ስኬርሲቲ ማለት በጣም ጥሩ ቃል ነው። አርቲፊሻል ስኬርሲቲ ፈጠረ። የመሬት ችግር ኢትዮጵያ ውስጥ የለም፣ አዲስ አበባ ውስጥ የለም። አርቲፊሻል ፈጠረ። ምን በሚል ይሁን አዲስ አበባ የሚባል አለ በኦሮሚያ ምናምን ተከቧል፣ እሱ ውስጥ ነው ያለው። ስለዚህ መስፋት አይችልም ምናምን ብሎ ሌሎቹንም ከተሞች ደግሞ ፖለቲካል ባውንደሪውን እንደ ፊዚካል ባውንደሪ አድርጎ አርቲፊሻል ስኬርሲቲ ፈጠረ የመሬት ማለት። አርቲፊሻል ስኬርሲቲው ደግሞ ዝም ብሎ ስለሆነ ስፔኩሌሽን ያበረታታል፣ ደላላነትን፣ ወንጀለኝነትን ምናምን አበረታታ። ከዚህ ጋር ተባብሮ እንግዲህ አስተዳደራዊ ጫናና ችግሮች ራሱ ላይ ፈጠረ ነው። ስለዚህ አሁን እዚህ ጋር ሲሉ lack of clarity on lease law has discouraged conversion from permits to leases ዲስከሬጅ
ማድረጉ ምንድን ነው እንደምታው ገብቷቸዋል። ከፐርሚት የሚባለው በደርግ ጊዜ የነበረው ነው ወደ ሊዝ ለመቀየር ሰዎች ፍላጎት እንዳያሳዩ አደረገ። ለምንድን ነው ሰዎች ፍላጎት የማያሳዩት ግን? መሬታቸው አዲሱን ዋጋ ወስደዋለሁ ስለሚል ገብቷቸዋል። ስለዚህ ሊትራሊ መንግስት እኔ ማጅራት መቼ አይነት ነገር ነው የሆነው። እንዴት ሰው ካፈራው ሀብት ያፈራውን ሀብት አምጣ ይባላል ማለት ደግሞ ለመሬት ብቻ ሶሻሊዝም ሆኖ በሶሻሊዝም ስርዓት በአይዲዮሎጂ ደረጃ እንደዛ አድርጎት ቢሆን እሺ ብላችሁ ትቀበላለን። ሶሻሊዝም ግን ስለሆነ አይደለም ማለት እንዳየነው መግቢያው ላይ የገበያ ስርዓትን ለማበረታታት ይህንንም የገበያ ስርዓት ማበረታታቱን በጥሩ አስተዳደራዊ መዋቅር ለመደገፍና ውጤታማ ምናምን የሆነ አስተዳደር ለማምጣት ከተሜነት እየጨመረ ስለመጣ ለከተሜነት የሚያስፈልገውን ቦታ በፍትሃዊ በትክክለኛና በተቀነባበረ መልኩ ለማድረግ ወዘተ ብሎ ነው የተነሳ። እንደዚህ ብሎ የተነሳ አዋጅ ውስጥ ሲገባ ግን ሰዎችን ከመሬት የምታገኙት ሀብት አይደለም፣ ከሌላ ነገር የምታገኙት ሀብት ግን ሀብት ነው ብሎ ሀብት ካልቀማው የሚል ዘራፊ ነው የሆነው። እና እንግዲህ ችግር ብለው እነሱ አሁን ምን መሰላችሁ ቁንጽል ይሆናል። አሁን የነሱ ችግሩ ልክ ነው። ከፐርሚት እንትን ላይ ዲስካሬጅ ያደረጋቸው ነው። ግን ዲስካሬጅ ያደረጋቸው ለምንድን ነው? ህጉ የተነሳበት እሳቤ አርቲፊሻል ስኬርሲቲ መፍጠር ነው። ሆን ብሎ አጥሮ ለመዝረፍ ነው። ላይክ ነው አሁን በነጋዴዎች ካያችሁ እቃ መሰወር ሆን ብለው እቃ እጥረት ይፈጥራሉ። ለምን? እጥረት ሲፈጠር ዋጋ እንደሚኖር ስለሚያውቁ ትርፋቸውን ለመጨመር ማለት ነው። እቃው አለ፣ አቅርቦቱ አለ፣ ግን መጋዘን አስገብተው ይቆልፉታል። ለምንድን ነው? መጋዘን ገብተው ሲቆለፍና እነሱ ካላስመጡ ምናምን ካሉና ገበያ ውስጥ እቃውን ካላቀረቡ እጥረት ይፈጠራል። እጥረት ሲፈጠር ዋጋ ይጨምራል። ዋጋ ሲጨምር 100 ብር ያተርፉበት የነበረውን 200 ብር አትርፈው ይሸጣሉ። ይሄ የሚታወቅ ፕራይስ ጋውጂንግ ይባላል። በቤትም ሀገር የተከለከለ ነው። ነፃ ገበያን አያበረታታም፣ ያስቀጣል፣ በህግ ያስቀጣል። እንደዚህ አይነት የንግድ ማጭበርበር ማለት ነው። መንግስትም በኢትዮጵያ ውስጥ የሚያደርገው ከመሬት አንጻር የከተማ መሬት በሉት የገጠር መሬት በሉት እጥረት የለም። መሬት አለ፣ በቂ መሬት አለ። ያንን መሬት መስራት እና ምርታማነትን መጨመር፣ ግብርናን ማሳደግ፣ ከተማን ማሳደግ፣ የኢኮኖሚ ውቅርን የኢትዮጵያ ኢኮኖሚ ግብርና ላይ ከተደገፈበት አውጥቶ በኢንዱስትሪ የበለጸገና አገልግሎት የተበራከተበት ትልቅ ኢኮኖሚ ማድረግ ይቻላል ወዘተ። እነዚህን ነገሮች ሁሉ ለማስቻል ከበቂ በላይ ሆነ በጣም ሰፊ መሬት አለ በሀገሪቱ። መንግስት ግን ይሄን አይፈልግም። የነበሩት መንግስቶች መንግስትን በላቸው መንግስት ከተባሉ ላይክ ነው ሽፍታ ናቸው ለእኔ ነው። እነዚህ ዝም ብለው ሽፍታዎቹ ይሄን አይፈልጉ። ለምንድን ነው የማይፈልጉት? ገጠሩ ከገጠርነት እንዲወጣ አይፈልጉም። ገጠሩ ከገጠርነት ከወጣ እንደነሱ አይነቱን ዝግ ጭንቅላት ማን ይደግፋል? ማንም አይፈልጋቸው። በእንጨትም የማይነኩ ናቸው፣ ቆሻሾች ናቸው። ስለዚህ ቆሻሻ መሆንህን ካወቅ ራስን ሸፍነ በጣም ብልህ ነኝ፣ በጣም ብልጥ ነኝ፣ በጣም ያማርኩ ሰው ነኝ ብለህ ልታታልለው የምትችለው ህብረተሰብ የምታገኘው የት ነው? ገጠር ነው። አንዱ ፖለቲካል ኦብጀክቲቭ አለው። ሁለተኛ ገጠሩን አስራችሁት ከተማውን አጥብባችሁ ስታደርጉ የመሬቱን ዋጋ ታንሩታላችሁ። አርቲፊሻል ስኬርሲቲ ትፈጥራላችሁ። ስለዚህ ደላላ የሚሆነው ማን ነው? በአብዛኛው የራሳቸው ካድሬ ነው። የመሬት እጥረት ትፈጥራለህ። ገጠሩን እዛ አስረኸዋል። ስለዚህ በትንሽ ከተማ ማለት ትንሽ አይደለም ደግሞ አሁን አዲስ አበባ ብታዩት 4 ሚሊዮን 5 ሚሊዮን ያለበት ህዝብ ነው። ስለዚህ አዲስ አበባ ውስጥ የመሬት እጥረት ፈጥረ ጥሩ ሀብት ዘርፈ የፖለቲካ ፓርቲ አጠናክረ ስልጣን ይዘህ መቀጠል ትችላለህ። እዛ ውስጥ ነው የገቡት ማለት ነው። ስለዚህ ምን ልላችሁ ነው አሁን ይሄ ፉል ፒክቸሩን አይሰጣችሁም። ነገርየውን አንደርስታንድ እንድታረጉት አያረጋችሁ። ዳትስ ዋይ እንግዲህ እኔ እጄ እዛ ጋ የጎደፈርኩት ማለት ነው። እና ያንን ደምድማችሁ ስታመጡት የሚያስፈልገን ምንድን ነው? አንዱ መሰረታዊ ነገር እንግዲህ ዝም ብለን ለማንበብ ካልሆነ በስተቀር የምናነበው የሚያስፈልገን መጀመሪያ በህገ መንግስት ደረጃ ለውጥ ማምጣት አለብን። ይገብቷችኋል? ህገ መንግስታችን ከተሜነትን የሚያበረታታ ኢንዱስትሪያል የሆኑ ማለት ትልልቅ ስኬል ያላቸው የግብርና ስራዎችን የሚያበረታታ ሰዎች ከገጠር እየነቀሉ ወደ ከተማ እንዲመጡ የሚያበረታታ ወደ ከተማም ሲመጡ ከተማ ውስጥ ሰፋፊ ከተማዎችን መገንባት ማስችል
ላይክ ነው በአጭሩ የሀገሪቱን ላይክ ነው ሚሽን እንደ የኢትዮጵያ እንደ ሀገር ግቧ ምንድን ነው የሚለውን ነገር ለዜጎቿ ምቹ ነፃ ሀገር ማድረግ ነው። በኢኮኖሚው አንጻር ሰዎች ሰርተው የሚያስፈልጋቸውን ነገር አምርተው የሚያስፈልጋቸውን ነገር ሰርተው የተሟላ ኢኮኖሚክ ዴቨሎፕድ የሆነ ኢኮኖሚ ውስጥ መኖር የሚችሉበትን ያም ንጹህ አካባቢ ላይ ንጹህ ሀገር ላይ ኢኮኖሚያዊ ጠንካራ አቅም ያላት እና ማህበራዊ ደግሞ ትስስራቸው በዜግነታቸው ላይ ሆነ ማለት በሚያስተባብራቸው ልዩነታቸው ማጋጫቸውን ልዩነታቸው ተከብሮ ነገር ግን በሰውነታቸው ተባብረው የሚኖሩባት እና በአጭሩ ኢትዮጵያን ፖለቲካል ኢኮኖሚ አድርጎ ኮንሲደር ማድረግ ነው ማለት የኢትዮጵያን የፖለቲካል ኢኮኖሚ ፋይዳ ማስረገጥ ነው መሆን ያለበት የሀገሪቱ ፋይዳ። ምክንያቱም ለሌላ ነገር አይደለም የምንፈልገው ነው። ይሄን ሀገር ልንኖርበት ነው፣ ልንዳርበት ነው፣ ልንለብስበት ነው፣ ልንነዳበት ነው፣ ልጆች ልናሳድግበት ነው፣ ልንዝናናበት ነው ወዘተ። ከዛ ውጪ ኢትዮጵያን እንደ ሀገር የምንፈልግበት ሰዋዊ ምክንያት የለም። ከዛ የተነሳ ያ ስለሆነችልን ኢሞሽናል አታችመንት ይኖረናል። የተወለድንበት፣ ያደግንበት፣ የቦረቅንበት፣ የሰራንበት፣ ያተረፍንበት፣ የተከበርንበት በሰውነታችን እንደ ሰው ታይተን የኖርንበት ምድር በመሆኑና የእኛ በመሆኑ የጋራ ኮሌክቲቭ ንብረታችን በመሆኑ ኢሞሽናል አታችመንት ይኖረናል። ግን ቀዳሚው ምንድን ነው? ፖለቲካል ኢኮኖሚ ነች ነው ሀገሪቱ። ስለዚህ ህገ መንግስት እንደዛ አድርገን መቅረጽ አለብን። ፋይዳው የሀገር ፋይዳው ኢኮኖሚያዊና ፖለቲካዊ ጥቅም ነው። ኢኮኖሚያዊ ጥቅም ስንል ስራ፣ ገንዘብ፣ ኑሮ፣ ምርት ነው። ፖለቲካዊ ስንል ደግሞ ነፃነት፣ ሀሳብን መግለጽ ማለት በአርት፣ በሙዚቃ፣ በፖለቲካው፣ በችሎታ ወዘተ ራሳችንን ሪቪል እያደረግን የምንኖርበትና ችግራችንን በጋራ ተግባብተን ተከራክረን ምናምን ብለን ተከባብረን ከህግ በታች አድረን የምንኖርበት ሀገር ማድረግ ነው። ከዚህ ያለፈ የኢትዮጵያዊነት ፋይዳ የለም። ከዚህ ያለፈ የኢትዮጵያዊነት ፋይዳ ካለ እንደኔ እምነት ታግለን ማሸነፍ አለብን። ይህንን ማለት ሰው ማበድ ይችላል፣ ሰው መቀባጀር ይችላል፣ ሰው ማለት መሀይም መሆን ይችላል፣ መብቱ ነው። የሱ መቀባጀር የሱ መሀይምነት ግን የእኛን ይህንን ኦብጀክቲቭ እንዳያሸንፍ መታገል አለብን ስላችሁ በሀሳብ ታግለን መድፈቅ አለብን ይህን ሀሳብ እና እንዲሸነፍ በኢትዮጵያ ደረጃ ቦታ እንዳይኖረው ማድረግ ኃላፊነት አለብን እና የመጀመሪያው ነገር በህገ መንግስት ደረጃ ሀገር መለወጥ አለብን። የሀገራችንን ፐርፐዝ ዲፋይን ማድረግ አለብን። ፐርፐዙ ይሄ ነው። የኢትዮጵያ ዓላማዋ፣ ግቧ፣ የምትፈለግበት ምክንያት ይሄ ነው። ይሄ ወራዳነት አይደለም። ይሄ ሆዳምነት አይደለም። ይሄ ስግብግብነት አይደለም። መስሪያ ቤት መሄድ፣ ስራ ፈልጎ ማግኘት ሆዳምነት፣ ብልግና፣ አዳሪነት ምናምን ካልሆነ ኢትዮጵያን ለዚህ ዓላማ መፈለግ ሆዳምነት፣ አዳሪነት፣ ስግብግብነት፣ ግለኝነት አይደለም። አንድ ሰው ሰርቶ ለማደር ዝቅ ማለት እንዳለብኝ አምናለሁ ብሎ ማመኑ ሆዳምነት ካልሆነ ኢትዮጵያን የምንፈልገው ለዚህና ለዚህ ዓላማ ነው ብሎ ማለት ሆዳምነት፣ ወራዳነት፣ ምድራዊነት፣ ብልግና አይደለም። የከበረ ዓላማ ኢትስ ኦነረብል። በሀገሩ ሰው ተከብሮ ሰርቶ ነፃ ሆኖ እንዲኖር ብሎ መታገልና ያንን ዓላማ አቋም ይዞ መነሳት ምድራዊነት አይደለም፣ እርዝሊነስ አይደለም ነው። በህግ እንደር፣ በእኩልነት እንደር። መሬቱ ለጥቅማችን ነው፣ ወንዙ ለጥቅማችን ነው፣ ሀገራችን ለነፃነታችን ነው። እነዚህ ዓላማዎች የከበሩ ዓላማዎች ናቸው ብሎ መነሳት ምድራዊነት አይደለም፣ እንትን አይደለም ማለት ቀላልነት አይደለም። የከበረ ነገር አለማውቃል። ከዚህ በላይ የከበረ ዓላማ እንዲያውም የለም። ከዚህ በላይ የከበረ ዓላማ ማለት መንፈሳዊ ለዛኛው ከሆነ እሱ ሌላ ጉዳይ ነው። ሀገር ግን ለዛ አታስፈልግም። ላይክ ነው ሀገር ወደዛ ሀገር ፕሬፕ ልታደርጉበት ትችላላችሁ። ለዛኛው ግን አታስፈልግም። ይሄ እዚህኛው ላለነው ሰዎች ይሄ የመጨረሻው የከበረው አልቲሜት ኦነረብል ኦብጀክቲቭ ነው። ስለዚህ
እንደ ሀገር ይህን ማመን አለብን። እንደ ሀገር ይህንን መቀበል የማይችል ሰው ሊኖር ይችላል። ከዚህ የተለየ ዓላማ አለ። አሁን ለምሳሌ ምንድን ነው የትምህርት ዓላማው? ምንድን ነው? ለመማር ስልማር አለው you can learn but it's a waste of time like fun ነው ኦብጀክቲቭ አለው። ተምረ ዶክተር ለመሆን ነው፣ ኢንጂነር ለመሆን ነው። ፕሮፌሽናል አንድ ጊዜ የትምህርት ሚኒስቴር ክርክር ራሱ ማጥናት ራሱ ኦብጀክቲቭ አይሆንም ወይ ብለው መማር በራሱ ዓላማ ሊሆን አይችልም። ገብቷቸዋል። ዝም ብሎ መፖትለክ በራሱ ዓላማ ሊሆን አይችልም። መፖትለክ ለዳቦ ነው፣ ለመሬት ነው፣ ለነፃነት ነው። እነዚህ ዓላማዎች ዳቦን ማለት ነፃነትን ማለት መሬትን ማለት የከበረ ዓላማ ነው። ሰዎች ቤተሰቦች ትዳር መስርተው ጥሩ ቤት ኖሯቸው ስራ አግኝተው ልጆቻቸውን ትምህርት ቤት አኖረው ጥሩ አካባቢ እየኖሩ የነፃነት አየር እየተነፈሱ ልክ ነው ብለው የሚያምኑትን ሀሳብ እየገለጡ በወደዱት የስራ መስክ ተሰማርተው እንዲኖሩ ብሎ መታገል ዳትስ ኦነረብል። ከዚህ የተሻለም የፖለቲካዊ ኦብጀክቲቭ የለም። ስለዚህ ህገ መንግስታችን ይሄን ለማጽደቅ ይሄንን ለማስቻል ካልሆነ ትርጉም የለውም። አሁን ያለው የኢትዮጵያ ህገ መንግስት ይሄን ለማምጣት ነው ወይ ተቋቋመው ብለን ከጠየቅን መልሱ እኔ በማያሻማ መልኩ አይደለም የሚሆን እንደሆነ ምንም ጥርጥር የለኝም ማለት ነው። ስለዚህ የመጀመሪያው ነገር we have to understand ነው መስማማት አለብን። የሀገር ዓላማው ምንድን ነው? ይሄ ነው። እና ደግሞ ልንስማማ እንችላለን ከጥቂት በጣም ጽንፈኛ ከሆኑ ለምሳሌ ሀገር ቅድስት ነች የሰማይ ምናምን ነች ምናምን ብሎ ከሚንዘባዘቡ ወይንም ደግሞ ሃይማኖት ከሀገር ይበልጣል ምናምን ከሚሉ ቀቢጸ ተስፈኞች ካልሆነ በስተቀር አብዛኛው ጤናማ ሰው በዚህ ዓላማ ይስማማል። ሶ ፈርስት ሌትስ ዲፋይን ዳት። ያንን ዲፋይን ካደረግን በኋላ ግን የሚኖረን የመሬት ፖሊሲ ቱ ዳት ኦብጀክቲቭ የተቃኘ መሆን አለበት። ቱ ዳት ኦብጀክቲቭ ወይንም ከዚህ ግብ አንጻር ወይንም ይህንን ግብ ለማስቻል ሆኖ መቃኘት አለበት። ለዛ ነው አሁን ለምሳሌ ከፐርሚት ወደ ሊዝ ለመምጣት ሰውየውን ለምን ታታግለዋለህ ነው። ዓላማው ሰውየውን ባለሀብት ማድረግ ከሆነ ሰውየው እፎይ ብሎ በመሬቱ በቤቱ ሀገሬ ብሎ ኮርቶ እንዲኖር ከሆነ ለምን ታታግለዋለህ ነው። ስለዚህ የመሬት የሊዝ ፖሊሲ ሰውየው እንዲታገል ሊያደርገው አይገባም። በደርግ ጊዜ መሬት ይዘሃል? አዎ። የያዝክበት መንገድ ህጋዊ ነው? ለዛ ነገር ማስረጃ አለ አንተ ጋር፣ እኔም ጋር ምክር ቤት ውስጥ ማስረጃው ይገኛል? አዎ። ያለ ምንም ጣጣ ወደ አዲሱ የሊዝ ስርዓት ትገባለህ ብለን ሰውየውን ማስገባት አለብን። ያን ማናደርገው ግን ለምንድን ነው? ይህ ማለት ከዚህ በላይ ከበረ ግብ የለም ነው። አንድ ሀገር አንድ የመሬት ባለቤትን ሰው በቤቱ በመሬቱ በቦታው ረግቶ ተደስቶ እንዲኖርና ከዛ የሚገኘውን ጥቅም ሁሉ የሌላ ሰውን ነገር እስካልበደለ ድረስ እስካልነካ ድረስ እንዲያገኝና እንዲደሰት ከመፍቀድ የተሻለ ግብ የትኛውም ሀገር የላት፣ ሊኖራትም አይችልም። ካላትም ያች ሀገር የጊዜ ጉዳይ ነው እንጂ አናቷን ተብላ ትጣላለች። ስለዚህ አንድ ሰው መሬት ይዞ ካልቀማ ካልዘረፈ በህጋዊ መንገድ መሬት ይዞ ከተቀመጠ ይሄ ሰውዬ ከመሬት የምታገኘው ሀብት አንተ ነው ያንተ አይደለም ብለህ ከመጣህበት አንተ ከዚህ በከበረው በብሔራዊ የዜጎች ዓላማ ላይ ጠላት ሆነ መጥተሃል። ስለዚህ ኢሌጂቲሜት ትሆናለህ። አትችልም፣ መብትህ አይደለም። ጉልበት ነው ያለህ እንጂ መብት የለህም። ልክ አይደለም። ስለዚህ ህጉ መቅለል አለበት። ስትሬት ፎርዋርድ መሆን አለበት። በህጋዊ መንገድ የተገኘ መሬት ሰውየው እንዳሻው ይሽጠው ይላል እኮ እሱ። ግን መሬቱን የሚሸጠው ምንድነው? ትላንትና የዛሬ 10 ዓመት በገዛበት መሬት ምን ገንዘብ ይሽጠው እንጂ ከዛሬ 10 ዓመት ማለት ዛሬ ላይ የዛሬ 10 ዓመት የገዛው መሬት ዛሬ ላይ ባለው ዋጋ መሰረት እንዳይሸጠው። ምክንያቱም ያልተገባ ገቢ እያገኘ ነው። ምንም ሳያረግ እሴት ሳይጨምር ገንዘብ አገኘብን። ይሄ መንግስታዊ ዘረፋ ነው። ይሄ ዜጎች በሀገራቸው በመሬታቸው በስራቸው ያተረፉትን ነገር እንዳይጠቀሙ መከልከል ነው። ስለዚህ ህገወጥ ነው። ኦብጀክቲቫችን የሀገሪቱ ዓላማ ዜጎች
ማለት በሀብታቸው እንዲከብሩ፣ እንዲኮሩ፣ እንዲደሰቱ፣ መተማመን እንዲሰማቸው፣ እንዲጠቀሙበት፣ ቤተሰብ እንዲያስተዳድሩበት፣ ኑሮ እንዲገፉበት፣ ህይወትን እንዲዝናኑበት ከሆነ ዓላማው እንዲህ ብለህ የሰውየውን ንብረት መንካት የለብህም። ህጉን ይህንን መፍቀድ የለበትም። ይሄ ከሀገር ኦብጀክቲቭ ምክንያቱም ችግሩ አሁን ምንድን ነው? የህገ መንግስቱ ኦብጀክቲቭ ሌላ ነው። ህገ መንግስታዊ ኦብጀክቲቭ ጠማማ ከአይሲስ ያልተሻለ ኦብጀክቲቭ ስላለው ማለት በቃ ኢህአዴግ ህገ መንግስት የብሔር ብሔሮች እኩልነት ነው፣ ለአይሲስ እስልምና ማንገስ እንደሆነው ማለት። ስለዚህ የብሔር ብሔርነትን እኩልነት ለማስፈን እስከረዳ ድረስ አንተ ብትራ ብትጠማ፣ ቤት ብታጣ፣ ብትሰቃይ፣ ብትንገላታ ችግር የለውም ነው። ምንድን ነው ግን የብሔር ብሔርነት እኩልነት? እንዴትስ ይገለጣል? የብሔር ብሔርነት እኩልነት አንድ ሰው ብሔሩ ምንም ይሁን ምን በዚች ሀገር በየትኛውም አካባቢ ሰፍሮ በየትኛውም መስሪያ ቤት ተቀጥሮ በየትኛውም የስራ መስክ ተሰማርቶ በህጋዊ መንገድ ያገኘውን ቤት ራሱንና የራሱን የሆኑ ሰዎች በህጋዊ መንገድ የመጠቀም ነፃነት ከመሆን ውጭ የብሔር ብሔርነት እኩልነት ራሱ ምንድን ነው? ይሄንን የሚቃረን የብሔር ብሔርነት እኩልነት ራሱ እኩልነት ነው ወይ? ወይንስ የአበዱ የጽንፈኞች ራዲካላይዝድ የሆኑ ከራሳቸው ውስጣቸው በጥላቻ ከበሰበሰ ሰዎች የሚወጣ አስተሳሰብ ነው? ስለዚህ ፈንዳሜንታሊ ዊ ሃቭ ቱ ዲፋይን ዳት። እኛ ህግ ማውጣት አለብን፣ አዲስ ህግ። አዲሱ ህግ ግን ምንድን ነው ማድረግ ያለበት? መሬት ባለቤትነት ኢንታይትልመንቱን ለማግኘት እንደፈለክ ሊፈቀድ ይገባል። ቆይ ሚኒስተር ምናምን መስሪያ ቤቶች ተቋቁመው ያጠናሉ፣ ከዛ በኋላ እንደዛ ብለው ይወስናሉ። በመሀል ግን ካስፈለገ ሪቫሊዩ ማድረግ መብት የተጠበቀ ነው። ከመሬት ያገኘኸውን ተጨማሪ እንትን መውሰድ መብት የለህም። ማንህ ነው እኮ አንተ ይህንን ልትል? መንግስትነት እኮ አጉራ ዘለልነት አይደለም፣ እንዳሻይ መሆን መብት አይደለም። ቴርፎር ማቅለል አለብን ነው። ግን ያንን ማቅለል የምንችለው መቼ ነው? ስንስማማ ነው። የሀገር ዓላማው እንትን አይደለም፣ ክርፋት አይደለም። የማንንም ክርፋት አምጥቶ ህገ መንግስት ብሎ ማስቀመጥ አይደለም። የሀገር ዓላማው ጉራ አይደለም። የሀገር ዓላማው እያንዳንዱ ዜጎች በአንጻራዊነት ፍትሐዊ በሆነ መልኩ ኢኮኖሚያዊና ፖለቲካዊ ተጠቃሚነታቸው በጾታቸው፣ በዜግነታቸው ማለት በአፍ መፍቻ ቋንቋቸው፣ በተወለዱበት አካባቢ፣ በትምህርት ደረጃቸው ወዘተ ሳይወሰን ዩኒቨርሳል የሆኑ የሰብአዊና የዲሞክራሲያዊና የፖለቲካዊ መብቶች እኩል ተጠቃሚ እንዲሆኑ ማድረግ ነው። በዚህም ሂደት ዜጎችን ህይወት ማሻሻል ነው። የጤና አገልግሎትን ማስፋፋት ነው። ንጹህ አካባቢን ማበረታታት ነው። ምርታማነትን መጨመር ነው። ስራ አጥነትን መቀነስ ነው። ትምህርትን ማብዛት ነው ወዘተ። that is the objective። ሀገር ዓላማው ይሄ ነው ብለን ካልተስማማን የሀገር ዓላማው አንድ ኢሊሲቭ የሆነ የብሔር ብሔሮች እኩልነት በምን ይገለጣል ነው የምላችሁ። የብሔር ብሔሮች እኩልነት መቀሌ ላይ ሄዶ ለምን ከወላይታ አይመጣም? ለምን ከምን አይመጣም? ቤት ገዝቶ እንደፈለገ የመኖር ሀብት የማፍራት ምናምን መብቱ ካልተከበረለት የብሔር ብሔረሰብነት እኩልነት የቱ ጋ ነው ያለው? ምንድን ነው የብሔር ብሔረሰብ? ከዚህ ውጭ ነው የምላችሁ። የፈለገው ቋንቋ ይናገር፣ የፈለገውን ሃይማኖት ይከተል። መቀሌ ሄዶ መሬት ገዝቶ እንደፈለገ ሸጦ ትልቅ ግንባታ ገንብቶ ሀብት ፈጥሮ ፋብሪካ ሰርቶ መኖር ካልቻለ፣ የመቀሌው ሰው ባህር ዳር ሄዶ ፋብሪካ ከፍቶ ሰርቶ እንደፈለገ ሀብት ፈጥሮ መኖር ካልቻለ፣ የሱማሌው ሰው ወደ ጅማ ሄዶ የሚፈልገውን ነገር ገንብቶ ቡና ነግዶ ምናምን ብሎ ራሱን ሀብታም ማድረግ ካልቻለ ምኑ ላይ ነው የብሔር ብሔርነት እኩልነት? ምንስ ፋይዳ አለው? ስለዚህ ፈንዳሜንታሊ እንደ ሀገር አስተሳሰባችንን መቀየር አለብን። ያንን ደግሞ መቀየር የምናረጋግጠው በህገ መንግስት ነው። ህገ መንግስቱን ግን እንደዛ አድርገን ከቀረጽ ነው በኋላ ኢት ውድ ቢ ቬሪ ሲምፕል መተን መሬት ባለቤትነት አሁን ለምሳሌ 99 ዓመት አላችሁት፣ 40 ዓመት አላችሁት፣ 120 ዓመት መንግስት ያንን ቦታ ሲፈልገው መውሰድ የሚችል ከሆነ ትርጉም የለሽ ነው። ስለዚህ ለሰውየው መሬቱን በባለቤትነት ስጠው ማለት እስኪፈለግ ድረስ። እስኪፈለግ ማለት መንግስት አሁን ለምሳሌ
ምን መሰላችሁ በጣም መልማት ያለብን ሀገሮች ስለሆነ እኔ አሁን እንደማምነው ነው የምላችሁ በጣም መልማት ያለብንና ከፍተኛ አሁን እንግዲህ የከተሜ ላይ ነው የተጠቀሱትን ችግሮች አይታችኋል። በአይኤፍኤስ በሉት በአይኤምኤፍ በሉት የተጠቀሱት ችግሮች ምንድን ናቸው? ከተሜነት 22% ነው። ማኒፋክቸሪንግ 4% ነው። ህግ ማለት ትክክለኛ ያለ ኮንስትራክሽን በኢንዱስትሪ መስክ ውስጥ ያለው ጠቅላላ እንትን 95 ነው። በኢንዱስትሪ ውስጥ ማለት ሳይሆን ታክስ ቱ ጂዲፒ ሬሾ 7% ነው። 7.5 ነው ምናምን 7.5% ነው። 78% የሚሆነው የሀገሪቱ ህዝብ ገጠር ውስጥ ነው የሚኖረው። 33.5% በግብርና ላይ ተደጋፊነት የሀገሪቱ ኢኮኖሚ ይህን ሁሉ በሽታዎች ያቀፈ ነው ማለት በዚህ ላይ የውጭ ምንዛሬ እጥረቱ ሊፈታም ይችላል ማለት ነው። ላይክ ነው በቃ ሽባ ሆኗል የኢትዮጵያ ኢኮኖሚ ነው። አንድ እንትን ሳነብ ሲሪየስ የሆነ ክሮኒክ ምንድን ነው የሚባለው? ክሮኒክ እንግዲህ በአማርኛ ምንድን ነው የሚባለው? በቃ ላይ መዳኛ የሌለው በሽታ በጣም ወይም ከፍተኛ ጡዘቱ ላይ ደረሰ ማለት ነው። እንደዛ ሆኗል ነው የሀገሪቱ ኢኮኖሚ። የውጭ ምንዛሬ ታውቃላችሁ፣ እናስራለን፣ ካራቴ እንሰራለን፣ ህግ እንቀይራለን ምናምን፣ ግን ይኸው እየጋለበ ነው፣ ይኸው እየጋሸበ ነው። ይሄ ሁሉ ችግሮች አንቀው የያዙት ሀገር ነው ማለት ዶንት ቢ ፎልድ። ይሄ አሁን ዝም ብሎ በሚታይ ብልጭልጭ ዝም ብሎ በዚህ በኩል አሰብ ምናምን ምናምን ዶንት ቢ ፎልድ። ገብቷቸዋል። አትታለሉ። 6 ቢሊዮን ልንከፍል ነው፣ 4 ቢሊዮን ነው የምንከፍለው ምናምን ምናምን፣ አትታለሉ ማለት እኔ ኢትዮጵያ ወደብ የምታገኝ ይመስለኛል። ታገኛለች ስታገኝ፣ ግን ድራማ አያስፈልገው። ገብቷቸዋል። ወይንም ሌላ ምንም ነገር አይደለም። በቃ ዝም ብሎ እንትን ነው አለ። አንድ ወታደር ድሮ ምን አለኝ፣ ኤርትራ ትገነጠላለች ብለው አዋጉን እና እንዳትገነጠል ብለን ተዋጋን፣ ግን አልሄደችም። ምቹት አለች። የት ሄደች ነው? ኤርትራ አለች እኮ ይኸው ማለት ክንፍ አውጥታ አልበረረችም፣ አትበርምም። አሰብ ክንፍ አውጣ አይበርም። ህጋዊ መብት አለን አሰብን የመጠቀም ጥይት ሳንተኩስ ነው ምላችሁ። ጅቡቲ ሆነ ማን ነው ስሙ አሰብ ሆነ ሶማሌላንድ ሆነ በርበራ ሆነ ዓለም አቀፍ መብት ነው፣ መከልከል አይችሉም። አሁን ኢትዮጵያ የጅቡቲን ወደብ ልትጠቀም የአሰብን ወደብ ልትጠቀም ብትል ኤርትራ መከልከል አትችልም። ልከለከል ብትፈልግ እንኳን ነው ምላል ኢትካን መብት ነው። ሴም ቲንግ ምጽዋን መጠቀም ትችላላችሁ። ከመቀሌ ምጽዋ ይቀርበኛል ብላችሁ ምጽዋን መጠቀም ትችላላችሁ። ጦርነት ተፈጥሮ ምናምን ምናምን እሱ እንዴት ልበላችሁ ዩከን ካፒታላይዝ ሆነ ልትጠቀሙበት ትችላላችሁ። በቃ ይሄ ህጋዊ ምናምን መብት ነው እና ትኩረታችን በማይረባው ነገር አይወሰድ። ሞስት ኢምፖርታንት ቲንግ ኢዝ ውስጣዊ ሀገራዊ ሁኔታችንን መለወጥ የምንችልበት ነገር ነው። እሱን ከለወጥን በኋላ ወደቡ ቀላል ነው። ራሱ ተጠራርጎ ይመጣል። ራሱ ጎርፍ ያመጣዋል ነው እና መሬት ይሽጥ ሰውየው ማለት አሁን በፐርሚት ነው ወዲያውኑ ኮንቨርት አድርጎ አሁን ሌተስት በሆነው አሰራር የመሬት ካርታውን ይዞ ሲፈልግ ይሽጠው። ኮንቨርት ስታደርግ የሊዙን ሪቫሉዌት አድርጌ እንትኑን ካፒታል ጌኑን ወስድብሃለሁ ብለን ማስጨነቅም ምናምን የለብንም። ምክንያቱም ያንን ስናደርግ እንደው መንግስት ተደናቅሮ ነው የምላችሁ፣ እንደው መንግስት ተደናቅሮ እንደዛ በማድረግ ገቢን ጨምራለሁ ብሎ አስቦ ከሆነ በጣም አንተ ማለት እንደዛ የሚያደርግ ከሆነ ማለት ነው ፈረንጆቹ እንደሚሉት ጎልደን ኤግ የምጥለውን ጊዝ አርዶ እንደመብላት ነው። ወይንም የወርቅ እንቁላል የምጥልን ዶሮ ሰው አርዶ አይበላም አይደለ? ቢያንስ በቃ የምጥልበት ትናለው አለ ስንት እንቁላል ማውጣት እንደምትችል ተቆጥሮ ይታወቃል። ያንን ሁሉ አውጥታ እስክትጨረስ ድረስ ይጠብቃታል እንጂ እችማ ስበላት ወርቅ በወርቅ ታደርገኛለች ብሎ አርዶ አይበላት እና መሬትን አሁን በምንከተለው የሊዝ ፖሊሲ መሰረት ተከትሎ
አሁን በምንከተለው የሊዝ ፖሊሲ መሰረት ሄዶ መሬትን በእንዲህ መልኩ አንቆ መያዝ ማለት ሀገሪቱ ልትፈጥር ያለችውንና ቅድም የዘረዘርናቸውን አሁን የውጭ ምንዛሬ ችግር እንደዚህ የሚያሰቃየንን እሱን አስቡት። የውጭ ምንዛሬ ችግር መቅረፍ ብንችል፣ ታክስ ቱ ጂዲፒ ሬሾ የመንግስት መነሳት ቢችል፣ አሁን ሰምታችኋል እንግዲህ $7 ቢሊዮን ገብቷል ናሽናል ዴት ሀገሪቱ ማለት ነው። ዴት ስትረስ ውስጥ ነች ነው፣ ሃይ ስትረስ ካለባቸው ሀገሪቶች። ዶንት ቢ ፎልድ በዝም ብሎ እነዚህ የሚያጨረብሩ ምናምን ይሄ ተከፋይ ውሸታም የሚለፈልፈውን አትስሙ። ሪሊ ሲሪየስ ችግር ውስጥ ነን። ይሄ የሚታየው ነገር አሁን ቅድም የዘረዘርኩላችሁ ነገር ሲሪየስ የሆነ ፕሮብለም ነው፣ ክሮኒክ ነው። የስራ አጥነት ቁጥር፣ የከተማ ቦታ እጥረት፣ በገጠር ያለ የድህነት ጥልቀት፣ የስደተኝነት መጠን፣ የታክስ ቱ ጂዲፒ ሬሾ መቀነስ፣ የኑሮ ውድነት፣ የዶላር እጥረት፣ የብር የመግዛት አቅም መዳከም፣ የንግድ ሚዛን መዛባት፣ ታክስ ቱ ጂዲፒ ሬሾ 7.5 መሆን፣ የኢኮኖሚው መዋቅር እንደዚህ መዛባትና ከፍተኛ ግብርና ተደጋፊ ለኢኮኖሚ የታመመ ሀገር ነው። ሰዎች ስልጣን ላይ ለመቆየት ብለው የሚዘባርቁት ይህ ውሸት እንዳይጋርደን ሪሊ ማለት ወደብ ነገርኳችሁ፣ ተራ ነገር ነው፣ በጣም ተራ ነገር ነው። የአገር ወደብ ነው ያለው ማለት ኢትዮጵያ ያለችበትን አስቡት። ከላይ ከሱዳን ብትጀምሩ ስዋኪን ከሚል ጀምሮ ስዋኪን ከሚለው ወደብ ጀምሮ እንደዚህ ያላችሁ እስክትመጡ እስከታች እስከ ማሊንዲ እስከ ኬንያ ድረስ የአገር ወደብ ነው ያለው። የአገር ወደብ አማርጠን የፈለግነውን መጠቀምም ሲያስፈልግም መውሰድም እንችላለን። ዳትስ ናት በርኒንግ ኢሹ ነው። እሱ አይደለም በርኒንግ ኢሹ። ዳትስ ናት በርኒንግ ኢሹ። አሁን በርኒንግ ኢሹ ታክስ ቱ ጂዲፒ ሬሾ 7.5% ነው። በእንትን አይደለም ያ የመጣው ወደብ ስለሌለን አይደለም። 35% በግብርና ላይ ተደጋፊ ነው። 22% ብቻ ነው ከተማ ውስጥ የሚኖረው። 78%ቱ ገጠሬ ውስጥ ነው የሚኖረው። ከተማ ውስጥ ያለው የስራ አጥነት ቁጥር በቃ ልክ እንደ ማሊያ ቁጥር ሳይቀን በቃ ልክ 18% ነው የስራ አጥነት ቁጥር። የሚያስፈራ የሚያስጠላ የዋጋ ግሽበት አለ። የዶላር እጥረት አለ። የመሬት ችግር አለ። የከተማ ነው የመሰረተ ልማት ችግር አለ። የውሃ እጥረት አለ። የኤሌክትሪክ መቆራረጥ አለ። የህግ የበላይነት ማአት አገራዊ ችግሮች አሉ። ይሄንን ምን ያህል ፕራዮሪቲ እንደሆነ ምን ያህል ኢምፖርታንት እንደሆነ አንደርስታንድ ማድረግ አለብን። ልባችን መከፈት አለበት። ገብቷችኋል? እና ሰው መሬት አንደኛ እንዳልኳችሁ እንግዲህ የመጀመሪያው በሀገር ደረጃ ሀሳባችንን ሪዲፋይን ማድረግ አለብን። የሀገር ፋይዳዋ ምንድን ነው? የሀገር ፋይዳዋ ብሔር ብሔረሰብ አይደለም። ደግሞ ነገርኳችሁ፣ ሰዎች በዲሞክራሲያዊ ነፃነት መርህ መሰረት ቋንቋቸው ምንም ይሁን፣ ጾታቸው ምንም ይሁን፣ ባህላዊ አጨፋፈራቸው ምንም ይሁን፣ የፖለቲካዊ እምነታቸው ምንም ይሁን ወዘተ የመጡበት የተወለዱበት አካባቢ ምንም ይሁን በየትኛውም የኢትዮጵያ አካባቢ በእኩልነት ማለት ፌር በሆነ መልኩ በፖለቲካ መሳተፍ የማይችሉና ኢኮኖሚያዊ ተጠቃሚነታቸው መረጋገጥ የማይችሉ ከሆነ ምንድን ነው እኩልነት? ከዚህ የተለየ የእኩልነት ፋይዳ አለ ወይ? ገብቷቸዋል? ስለዚህ ትንሽ መሳል አለብን፣ አንደርስታንድ ማድረግ አለብን እና ሰዎችን አፋቸውን ማዘጋት አለብን። በዛ ላይ ከተስማማን መሬት መንግስት እንግዲህ ዴቨሎፕመንት የሚያስፈልጋት ስለሆነች ኢትዮጵያ ልማት የሚያስፈልጋት ስለሆነች ኢትዮጵያ አንዳንድ ቦታዎች ላይ ማለት በጣም ስትሪክት በሆነ ፕራይቬት ፕሮፐርቲ ተይዞ የፈለገውን የልማት ስራ ለመስራት አሁን ለምሳሌ መንገድ ለማውጣት ብሎ የሆነ ሰው አልነሳም ብሎ ግግም ስላለ በዛ በኩል ጥሩ መንገድ የመገንባት እንትኑ ሊስተጓጎል አይገባም። ገብቷቸዋል? በሊቲጌሽን በምናምን አድርጎ ማለት ነው። ወይንም አንዳንድ ሰው የንብረት ባለቤትነት መብትን ተጠቅሞ ነው አላስፈላጊ
ብዙ ጠላት አለ። ስለዚህ ሰው እብድ ነው፣ ጠብ ነው የሚፈልገው። ማለት እኛ ሰላም እንፈልጋለን፣ ግን ዓለም ሰላም የማይፈልግ በጣም ብዙ ሰው አለበት። ስለዚህ አጓጉል ነገር ውስጥ እንዳያስገባን በህግና በአግባብ በሆነ መልኩ መንግስት ለህዝባዊ አገልግሎትና ለሀገራዊ ደህንነት ሲባል ያንን ነገር በትክክል ሰብስታንሼት ማድረግ ካቻለ፣ ቫሊዴት ማድረግ ከቻለ የሰዎችን የመሬት ባለቤትነት መብት መጋፋት እንዲችል መፍቀድ አለብን የሚል እምነት አለ። ስለዚህ ያ ማለት ምን ማለት ነው? ለምሳሌ መንገድ የሚሰራበት ትልቅ አሁን ለምሳሌ አሁን ባክቦን ስናስብ ከዚህ ደብረ ብርሃን የሚሄድ ባክቦን ስናስብ መሀል ላይ ቤቶች ሊኖሩ ይችላሉ። እነዛም ቤቶች በህግ የኔ ነው ላይ ነው ፕሮፐርቲ ነው አልነሳም ብሎ 15 ዓመት ፍርድ ቤት እንዲያመላልሰን አንፈልግም። ገብቷቸዋል። ስለዚህ እንደዚህ አይነት ችግሮችን ለመፍታት መንግስት እንደዚህ አይነት ሁኔታዎች በሚፈጠሩበት ጊዜ የግል ንብረትን ከመሬት ጋር በተያያዘ ማለት ነው መንሳት የሚችልበትና ተገቢውን ካሳ ከፍሎ ተለዋጭ ማድረግ የሚችልበትን ሁኔታ ማመቻቸት አለብን። ከዛ በተረፈ ግን ሰዎች ማንም ይሁኑ ማን ነው የምላቸው በየትኛውም ስርዓት ይሁን በኢህአዴግ ስርዓት ይሁን በደርግ ስርዓት ይሁን መሬት በህጋዊ መንገድ ካገኙ የሀገር ሰዎች ናቸው፣ ዜጎች ናቸው። ሪቫሉዌሽን ምናምን ሳይባል ቀጥታ መብት ሊሰጣቸው ይገባል እና መሬቱን በባለቤትነት ይዘው እንደፈለጉ ሲፈልጉ ይሸጡት፣ ሲፈልጉ እንደ ማንኛውም ንብረት እስከፈለጉት ጊዜ እንዲጠቀሙበት ሊፈቀድላቸው ይገባል። ያን የምናደርገው ግን አንደኛ ከዛ የተሻለ ሀገር የምትፈለግበት ዓላማ ስለሌለ ነው። አንድ ሰው በመሬቱ ይሁን በመኪናው ወይም በሌላ የንግድ እንትኑ እንደው በሀገር የመጣ ነገር ካልመጣበት በስተቀር ሴኪዩር ሆኖ ተማምኖ መኖርና ንብረቱን፣ ሀገሩን፣ ቤቱን ኢንጆይ አድርጎ የነፃነት አየር መተንፈስ የሀገር ፋይዳው ያ ነው። ከዚያ ውጭ ሀገር ልትፈለግበት የምትችል ነገር የለም። ሌላ ዓላማ አለት የሚል ሰው ካለ እብድ ነው እሱ። የስነ ልቦና ምርመራ ነው የሚያስፈልገው እንጂ ፖለቲካ አይደለም፣ ፖለቲካዊ ክርክር አይደለም የሚያስፈልገው። ስለዚህ በዛ ተስማምተን መተን ላይክ ነው ሰዎች ኢንጆይ እንዲያደርጉ ማድረግ አለብን እና እንዳልኳችሁ አንደኛ ፋይዳው ያ ስለሆነ ነው። ከዛ ውጭ ያለፈ ሀገር ፋይዳ ስለሌላት፣ ሁለተኛ ያን ስናደርግ ነው አሁን እዚህ ጋር የደረደርናቸውን በጣም የሚያሳስቡ ላይክ ነው የታክስ ቱ ጂዲፒ ሬሾ፣ የጂዲፒ ፐር ካፒታ፣ የስራ አጥነት፣ በግብርና ላይ ተደጋፊነት፣ የቦታ እጥረት፣ የአካባቢ ውድመት፣ የጤና ችግር፣ የተማሩ ያልተማሩ ሰዎች እጥረት ወዘተ እነዚህ ነገሮችን በሙሉ መልክ ማስያዝ ከዚህ ውጭ ልናደርገው አንችልም። ለምሳሌ የኢኮኖሚ መዋቅራዊ ለውጥ ማምጣት አለብን። የኢትዮጵያ ኢኮኖሚ 33% በግብርና 18% በኢንዱስትሪ ወደ 35 ነው ወደ 37 ወር ወሬቨር ፐርሰንት በኢንዱስትሪ ላይ እንደዚህ ሆኖ እንደ ሀገር መቀጠል አንችልም። ብዙ ችግር ይፈጥርብናል። ይሄንን ማሳነስ አለብን። ይሄንን ወደ 10% 8% ማምጣት አለብን። ይሄንን 18 እንደሆነ ሰርቪሱን በጣም ማስፋት አለብን። 67 68 ምናምን ማግባት 70 ወደዚህ አካባቢ ማግባት አለብን። ያን እንዴት ልናደርገው እንችላለን? ከተማ ካላሰፋን። ያን እንዴት ልናደርግ እንችላለን? የገጠሩን ነዋሪ ካላጠበብ ነው፣ ግብርናውን አሳድገን። የሰው ገብቷቸዋል ልክ ነው። እንዴት ልናደርገው እንችላለን? እንደዚህ ባሉንበት ሁኔታ የታክስ ቱ ጂዲፒ ሬሾችን እንዴት ልናነሳ እንችላለን? አሁን እኮ 7.5 ነው የመንግስት ዕዳ። አሁን 70 ሚሊዮን የገባው ለምን? 70 ሚሊዮን ዶላር ገብቶ ሀገሪቱ ከፍተኛ የግብር ጫና ውስጥ ነች የተባለው ለምንድን ነው? ኢኮኖሚው ኢንፎርማል ነው። 33% የሚሆነው የሀገሪቱ ኢኮኖሚ ማመንጨት የሚገባውን ካፒታል አላመነጨም። ፎርማሊ እንትን ውስጥ አልገባም። በዛም መንግስት ለሚያስፈልጉት የተለያዩ ስራዎች የሚያስፈልገውን ገቢ ከግብር እንዳያገኝ አድርጎታል። ሀገሪቱ ዴት ስትረስ ውስጥ ነች። ታክስ ቱ ጂዲፒ ሬሾ ቢጨምር ግብር የመክፈል ምንድነው የልማት ስራውን ማስቀጠል ይችላል። ዴቶቹን ወይም ብድሮቹን መክፈል ይችላል። ሰርቪስ ማድረግ ይችላል። ካፓሲቲ ይኖረዋል።
አሁን ያንን ካላመጣ እንዴት ሊሆን ነው? ይያዛል እኮ ነው የምለው። ዴቱ ከከፋ አየር መንገዱን ሊወስዱት ይችላሉ። ሺፒንግ ላይንን ይወስዱባል፣ እንትንን ይወስዱባል። ነው ዴካን ምንድን ነው የምትጠብቀው ነው? የብሔሬ በዚህ ምናምን ስትል ልትኖር ነው? ለምን ክፉ ነው? መሀይምነት የወለደው ገንገበት ስለሆንክ ማለት ነው። ግብርን ካላሻሻልክ ዕዳህን አታሻሽል። ዕዳህን በደር አቅምን ደግሞ ኤፕላስ ምናምን ውስጥ ካላስገባኸው ተበደረ ሌሎች ትላልቅ ልማት ስራዎችን መስራት አችልም። አዙሪት የድህነት አዙሪት ውስጥ ነው የምትገባው። ከተሜነቱን እንደዚህ አድርገህ ካበስከው ከተማ ይግማማልሃል። አሁን ዝም ብለህ ለጣጠፍከውን አይደለም፣ ስትረስድ ነው የሚሆነው። በአመት 100,000 ሰው ነው ወደ ከተማ የሚፈልሰው። ስትረስ ዳውት ነው የሚሆነው። ይሁሉ አሁን የተገነባ ምናምን የቀባባው ይለቃል። ቀለም እኮ ነው፣ ይፈርሳል፣ ይጠባል፣ ይሸታል። ሰስተነብል መሆን አለበት። ከተማውን አስፋው፣ ገጠሩን አጥብበው፣ ሰው ይምጣ፣ በገጠር ያለውን የኢኮኖሚ አቅም አስለቀቀው። እንዴት ነው የምታረገው ነው ግን መሬትን ለምሳሌ የገጠሩን መሬት እንዳትሸጥ እንዳትለውጥ ብለህ ከልክለህ እንዴት አድርገህ ነው ገጠሩን የምትለውጠው? እንዴት አድርገህ ነው ግብርናው የምታለማው? እንዴት አድርገህ ነው ግብርና ውስጥ ያለውን የታመቀ ካፒታል ሪሊዝ የምታረገው? ስለዚህ ታመናል ነው እና ደግሞ በጣም ባለጌ ሆንን። ሰው እንዴት ነው እንደዚህ የሚሆነው? ለምንድን ነው ከፈለገ ገጠር ሰው መሬቱን መሸጥ የማይችለው? ለምንድን ነው ጥሎ ወደ ከተማ መግባት የማይችለው? ከፈለገ ሴክ ካንትሪ ታሟል ሀገሩ። ግብርና መሬቱ ሞልቶ፣ ቴክኖሎጂው ሞልቶ፣ ሰሪው ሞልቶ፣ ምግብ የሚወደድበት፣ በልቶ ማደር ብርቅ የሚሆንበት፣ ዋጋ ግሽበት በየቀኑ ላይ የሚወጣበት ለምንድን ነው? የተበላሸ ህገ መንግስት። ለምንድን ስናስብ ሀገር በዚህ ፋይዳ አይደለም የምናስበው፣ ከተማን በዚህ ፋይዳ አይደለም የምናስበው። ሩጫ፣ ብድር ፍለጋ፣ ልመና እንትን ወርልድ ትሬድ ኦርጋናይዜሽን አስገቡን ብለን 20 ምናምን ዓመት ያው ስንለምን ስራችንን አንሰራም። ግን ብድር መክፈል አትችል። በቃ ይቅርታ አድርጉልኝ ማሩኝ ስንት ዓመት ትላለህ ነው። አይደክምም ወይ አንተ ራሱ ህሊና አይታክተህ? ዊ ዶንት አናቅም ነው። ስለ ሀገር መለወጥ፣ ሀገር ማሻሻል፣ መጠቀም፣ ራሳችንን መጥቀም፣ ሰው መጥቀም፣ ችግር መፍታት የሚባል ነገር አናቅም። መለመን፣ አንደኛ ለማኝ፣ ፕሮፌሽናል መንግስታዊ ለማኝ፣ ሀገራዊ ለማኝ አይደለም፣ ለማኝ ነው። ከዳ ወደ ምንዳ ልክ አዲስ ብሔራዊ መንግስት ምንድነው ብሔራዊ ባንክ ገዢ ሲሾም ቀጥታ የሚበረው የት ነው? ቻይና። ለምን? ብድሩን እባክዎት እንደገና ሪስኬጁል አድርጉልኝ ለማለት። መጀመሪያ ስርዓት ይዘህ አንገትን ደፍታ አትሰራም ወይ? ለማኝ ግሩፕ በመላክ ልትኖር ነው? እና ችግሩ አንሎክ ተቆለፈበት። የኢትዮጵያ የመሬት ገበያና የኢትዮጵያ የቤት ገበያ የተቆለፈበት በሊዙ ብቻ አይደለም ነው። እንደ ሀገር ማንሆን ሰዎች ነን። እኔ እንግዲህ አልሆንም ነው። ብንሆንማ ኖሮ እዚህም ባልደረሰን። ነገርኳችሁ እኮ የአገር ችግር ነው ያለብን። ችግር የሌለበት ሀገር የለም። ግን አክሰፕተብል አይደለም። እንዋሻለን ደግሞ ችግራችን ማለት መንግስቶቻችን ችግርን እውነቱን ተጋፍቶ መሸበት ከማደር ይልቅ ብድር ማለት በየእንትኑ እየሄዱ እግር ላይ እየወደቁ ብድር አስተካክሉልን ብለው
ገብቷቸዋል። ሀገር በቀል ኢኮኖሚክ ማሻሻያ ምንድን ነው? የሀገር በቀል ነገርኳችሁ እኮ $3.4 ቢሊዮን ጉዳይ ሆኖብን ሆም ግሮን ኢኮኖሚክ ማሻሻያ ውስጥ የገባን ሰዎች ነው። ከዚህ በላይ ኮስማናነት፣ ከዚህ በላይ ድህነት፣ ከዚህ በላይ ባዶ ኪስነት አለ ወይ? ይሄ እንዴት አይመክረንም ነው? ይሄ እንዴት አይገስጸንም? ከዚህ በላይ ምን እንሁን? ምንም ማጨብጨብ አይጠቅምም ነው። በህዳሴ ስለደነስክ ምንም አታመጣም ነው። ህዳሴ ብለህ ታጨበጭባለህ፣ መብራት ታቋርጣለህ። ያመረትከውን መብራት መሸጥ አቅቶ ክሪፕቶ ማይን ታደርጋለህ። ስለዚህ ታማል አገሩ እና መዋሸት አይደለም መፍትሄው፣ መድረቅ አይደለም መፍትሄው፣ ወደ ራስ መመልከት ነው። እና እንዳልኳችሁ እንግዲህ ፈንዳሜንታል ፕሮብለሙ የገጠር መሬትና የከተማ መሬት ብሎ መክፈሉ፣ የገጠሩን መሬት እንዳይሸጥ መከልከሉ፣ የከተማውን መሬትም ለመሸጥና ለመግዛት ያለውን ሆን ብሎ አወሳስቦታል። ለዚህ ማወሳሰቡ ምክንያቱ ግን ምንድን ነው? ከመሬት ክራይ የሚገኝ ማለት በመሬት የሚገኝ ካፒታል ጌን አጠፋለሁ ብሎ ማሰብ ነው። ይሄንን የሚለው ለምንድን ነው? እንግዲህ ብዙ ሰው በተለያየ መልኩ ሊተረጉመው ይችላል። ወይ የለየለት መሀይምነት ነው፣ ወይ ደግሞ የለየለት መንግስታዊ ዘራፊነት ነው። ምንም ሆነ ምን ግን ከትልቁ ግብ አኳያ ሀገሪቱን መቶ አሽመድምዶ ጥሏል። አሁን ይህንን ማለት አንሎኪንግ ምናምን ከኢትዮጵያ ከአዲስ አበባ ከተሜነት ምናምን አኳያ ብቻ ትዩት። በሀገሪቱ ከፍተኛ የሆነ ስትራክቸራል ፕሮብለም ፈጥሮ ሀገር አደህይቷል። ስራ አጥነት ቁጥር ጨምሯል። ኢንፎርማል ኢኮኖሚክ ሴክተር አብዝቷል። የግብርናውን አድክሞ አድቅቆ ራስን በምግብ እንኳን ራሱን መቻል የማይችል ሀገር እንዲሆን አድርጓል። ኑሮ አስወድዷል። የመንግስትን ዕዳ ከምሯል። ሀገር አዛብቷል። ስለዚህ ሲሪየስ ፕሮብለም ዲፕ ነው። ግን ችግሩ ምንድን ነው? በፓራሲታሞል በምናምን ትልቁን በሽታ ለመደበቅ ነው የሚፈልገው ፖለቲካችን። ማለት ዝም ብሎ ወደብ ብሎ ይንጫጫል፣ ግድብ ብሎ ይጨፍራል። እዛ ላይ ደግሞ አሉለት አንዳንዶች እየከፈለ አሁን ደግሞ ሶሻል ሚዲያ አለ እየከፈለ ከየሀገሩ ያስጨዋል። that's not the point ነገርኳቸው። ምንም የሌለው ሰው ተበድሮ ዛሬ ትልቅ ህንፃ ገዝቶ ማለት የማይከፍል አሸሼ ገዳሚ ሊል ይችላል። የዛሬ 5 ዓመት የዛሬ 10 ዓመት ግን ያንን በ200-300 ሚሊዮን ብር የገነባውን ህንፃ በየወሩ 30 እና 40 ሚሊዮን ብር የብድር ዕዳ መክፈል ካልቻለ በአፍጢሙ ነው የሚደፋው። እና ኢትዮጵያም እየሄደችበት ያለው አካሄድ ይሄ ነው። ኢህአዴግም ይሄን ነው አካሄድ ነው ሄደው። በነገራችን ላይ የአይኤምኤፍም ሪፖርት የሚለው ይሄንን ነው። የአይኤፍኤስም ሪፖርት የሚለው ይሄንን ነው። ኮሜርሻል ባንክን ከመፍረስ ያዳነው ችሮታ ነው። $1 ቢሊዮን ነው ምናምን ሰጥተው ነው። አሁንም እንደዚህ አይነት መንገድ እየሄደ ነው እንደ ሀገር ነው ብላችሁ ናሽናል። ስለዚህ ነገሩ ዲፕ ነው። ቆም ብለን አስበን ከአጉል ያዙኝ ልቀቁኝ ወጥተን አይ ይሄ ሀገር ሲሪየስ የሆነ መዋቅራዊ ችግር አለበት ማለት ነው። ህገ መንግስታዊ ችግር አለበት፣ የህግ መዋቅር ችግር አለበት እና በኋላ ላያችን ላይ እንዳይዘብጥ ብለው አስቦ እርምጃ መውሰድ ይጠይቃል። ስለሰማችሁኝ አመሰግናለሁ። በ32ኛው ቪዲዮ እንገናኝ። መልካም ጊዜ